الحمد لله الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته ياو سلا تالاق صحابي الأمير أمير المؤمنين عمر بن الخطاب በሳቸው ጉዳይ ላይ ነው ያለነው ባለፈው ከእሳቸው ስልጣን ሹመት የሚሰጧቸው ሰዎች ላይ ምን አይነት ባህሪ እንደነበራቸው እንዴት አድርገው እንደሚቆጣጠሯቸው ጥፋት እንኳን ቢያጠፉ መሪ ነውና ተብሎ እንደማይታለፉና ባጠፉት ልክ እነሱም ቂሳስ እንደሚደረጉ አይተናል ዛሬ ደግሞ እስቲ የዚህ ሹራን በተመለከተ عمر بن الخطاب رضي الله عنه بسلطان زمانቸው ላይ ያደርጉት የነበረው ነገር ምን እንደሆነ እሱን ለማየት እንሞክራለን አሚር المؤمنين عمر بن الخطاب ሐላፊነታቸውን በጉልበት እንዳገኙ አይሰማቸው ስልጣኑን ከያዙ በኋላ مستغل በስልጣንህ አይነት ነገር በስልጣናቸው የሚጠቀሙ አይነት ሰውም አይደሉም በህሊናቸው በትክክለኛ አቋማቸው ሐቅን በሚፈልግ መንገድ ነበር ህዝቡን የሚመሩት እንደዚሁም ደግሞ የሌሎችን አራ المستنهض وجود الآخرين وتفكيرهم ليأخذوا مكانهم معه وينضج بآرائهم رأيا ويعاون برشدهم رشدا يا عمر عنده أقواماتشو حقا مفلقنا الباحث عن الحق ناتشو የሌሎች ሰዎች ሐሳብን ደግሞ በመቀበል ከሳቸው ሐሳብ ጋር በማጎልበት የሳቸውን አመለካከት የበለጠ በሳል የሆነ እንዲሆን ማድረግ ነው ሁሌም የሚፈልጉት የሳቸውን አቋም ብቻ አይደለም የሚያንጸባርቁት ሐሳብ በአንድ ጉዳይ ላይ ያነሱና ሌሎችም የሚሰጧቸውን ሐሳብ አብረው ያዳብሉና በዛ አይነት ሁኔታ እና በአመራሩ ላይ አብረው እንዲያግዟቸው በሚፈቅድ መልኩ ነበር የሚያደርጉት ይሄ ሹራ የሚባለው ነገር ምክክር ስታደርግና ሐሳብ ስትለዋወጥ ደግሞ የመሪውን ሐሳብ በመደገፍ ሳይሆን መሆን ያለበት በመንድነው ሐቅን በሚደግፍ መልኩ መሪውን የሚቃወም እንኳን የሱን ሐሳብ የማይደግፍ እንኳን ቢሆን ያንን ሐሳብ በግልጽ መንገር ዑመር እንዲህ አይነት ሰው ነበሩና እስቲ የተወሰኑትን ምን ያህል በዚህ ከሹራ ጋር በተያያዘ የሰዎችን ሐሳብ አመለካከት በመቀበል ዙሪያ ላይ ምን ያህል በቃ ድንበር አልፎ እንደሄዱ እናያለን ይህ ስንል ዑመር رجل يؤمن بالنصوص ايمانا مطلقا በቁርአን በሐዲስ ምንም ፍጹም የሆነ እምነት ነው ያላቸው ዑመር መጀመሪያ ደረጃ እና رجل يخاف أن يفسر الآية من القرآن خشية أن يحملها من رأيه ما لا تحتمل ليلة انتونا قرآن ننكوان عنده براساتشو سميت عادرقو لما ترقم عمر يفرو نبرا عنده ما يفرو نبرا لمن من البات يساتشون حاساب ان عملكاكت عند تدقف عادرقو ماقرب يهون بنياد بميل الصابي اهون ساعت سوچكو حق انساون النسون حاساب ميدقف دليل መስሎ ከታያችሁ የሚሄዱት አካሄድ ዑመር ዘንድ እንዲህ አይነት አቋም የላቸውም እና በዚህ በቁርአን በሐዲስ ምንም አይነት ድርድር የላቸውም رجل لا يبيح لنفسه ان ينحرف قيد انملا عن المنهج الموضوع والخطة المرسومة وبعبارة واحدة رجل طاعة وإيمان ومتابعة በዚህ በቁርአንና በሐዲስ የተነገሩ ነገሮችን ዑመር ለድርድር አያቀርቡም ለምሳሌ አላህ እንዲህ ብሏል ነብይ መሐመድ እንዲህ ብሏል የሚል ትዕዛዝ ካለ ያንን ቀጥታ ወደ ተግባር ማስገባት እንጂ ነብይ እንዲህ ብሏል እስቲ በዚህ ሐሳብ ላይ ምን ትሰጣላችሁ ብሎ የሰዎችን አስተያየት አይቀበሉም ለምን አላህ ያዘዘው ነገር ለአስተያየትና ለሹራ አይቀርብም ነብይ በትክክል የገለጹትና ያስተማሩትን ነገር እሳቸው እንዲህ ብለዋል ግን እኛ እንዴት እናድርግ ተብሎ ለሹራ አይቀርብም ነገር ግን ግልጽ ያልሆኑ ነገሮችና ነብይ ሰለላሁ ዐለይሂ ወሰለም በህይወት ዘመን እያሉ ያልገለጿቸው ነገሮች
በዛ ዘመን ያልነበሩ ወይ ደግሞ ዑመር ያልተረዷቸው ከቁርአንና ከሐዲስ ያላወቋቸው ነገር ከሆነ ለሹራ ያቀርቡት ነበር ምንም ይሁን ምን طيب ዑመር ከባህሪያቸው አምባገነን አልነበሩ የኢማን ሰው የጣዓ ሰው የአላህን ትእዛዝ የሚቀበሉና ሙታባ በቃ ተከታይ ሐዲሱን ቁርአኑን ንሱሶችን የሚከተሉ አይነት ሰው ነበሩና ያንን ደግሞ አምኖ ኢቅናዕና በእርግጠኛ በሆነ መልኩ እንጂ እንደው ይሆን አይሆን በሚል ስሜት አይደለም የሚከተሉት وهو قد اقتنع بالرسول وآمن به ومن ثم فهو يقف أثره في غير تردد أو التفات عمر بنبي محمد صلى الله عليه وسلم አምነዋል ማመን ብቻ ሳይሆን በቃ ውስጣቸው እርግጠኛ ሆኖ ተቀብሎታል ስለዚህ እሳቸውን ነብይ እያንዳንዱ ይሰሩት የነበረው መንገድ ደግሞ ይከተሉ ነበር من غير تردد ولا التفات ያለ ማንገራገርና ወደ ኋላ ወደ ቀኝ ዞር ብሎ ያለ መመልከት ቀጥታ ነብይ እንዲህ ብሏል مرحبا እሳቸው እንዲሰርቷል مرحبا وانه لا يناقش الامور التي تحتاج الى مناقشه ነገር ግን ውይይት የሚያስፈልጋቸው ነገር ደግሞ አቅርበው ይወያያሉ ويسلم تسليما لقضايا لا يفهم احيانا حكمتها አንዳንድ ነብይ መሐመድ የሆነ ትእዛዝ አዘዋቸው የዛ ትእዛዝ ህክማው እንኳን ባይገባቸው ዑመር የነብይ ትእዛዝ ነውና ምን መሆን አለበት መተግበር አለበት በሚል ወደ ቀኝ ወደ ግራ ሳይሉ የሚቀበሉ አይነት ሰዎች ናቸው ولكنه مقتنع سلفا بالرسول الامين الذي جاء بها يقبل الذي مرجع يقبل الحجر الاسود في الكعبه عمر عند حجر الاسود ያው طواف ሲያደርጉ ይስሙታል كعبه ስር ያለው ድንጋይ ሱና ነው መሳሙ አይደል እና ثم يقول كانه يخاطبه ከሳሙት በኋላ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳም እንዳለበት ስሙ አሳይተው የለም ዑመርም ይስማሉ ለምን እንደሚሳም ግን ህክማውን አላወቁት ይሆናል ዑመር ስለዚህ ምን አሉ انك حجر لا تضر ولا تنفع አንተ ድንጋይ ነህ አሉት ሐጀሩን ድንጋዩን እኮ ነው የሚያወሩት አንተ ድንጋይ እንደሆን ካቃለው አትጠቅመም አትጎዳም ولولا اني رايت رسول الله صلى الله عليه وسلم يقبلك ما قبلت يا الله መልእክተኛ ሲስሙ ባላይ ወላሂ አልስምህም አሉት ለምን እስማለው በምን ትለያለህ ከሌላው ድንጋይ ላኪን ነብዩ መሐመድ ሲስሙ ስላየው የእሳቸውን ፈለግ ለመከተል እስማለው እንጂ እንደማጣቀም እንደማትጎዳ ግን አቃለው አይ በዚህ ድረስ ነው ያልተረዱትም ነገር ቢሆን የነብዩ ሰለላሁ ዐለይሂ ወሰለም ሱና መንገድ የሚከተሉት እንደዚሁም አንድ ጊዜ ያው بين الصفا والمروه በምንሄድበት ሰዓት ዑምራም ጧፍ በሚደረግበት ሰዓት ይሄ ትከሻችን በአንደኛው በኩል ተገልጾ አይደለም ለብሰን የምንሮጠው አንደኛው ትከሻችን ላይ እና አንዴ እየሮጡ ካሽፈን እንደ ወይ ወሃርሉ ካሽፈን አመንኪ በይሂ ويقول من ይላሉ فيما هذا الرملان الهروله والكشف عن المناكب ለምንድን ነው አሁን የምንሮጠው ለምንድን ነው ይሄንን ገልጸን እሺ ሙሉ ለሙሉ ለብሰንስ ሰማን ሄደው وقد اظهر الله الاسلام ونفى الكفر በፊት ነብይ ሰለላሁ ዐለይሂ ወሰለም ዑምራ ሊያደርጉ ሲሉ አንደኛ ሩጡ አሏቸው በይነ ሰፋ ወልመርዋ ጣዋፍም ስታርግ መጀመሪያውን ትኑዝሮች ዱብ ዱብ ብሎ እዛ ግን ፈጠን ይያላችሁ ዱብ ዱብ ይያላችሁ እዩ ከእንደገና ይሄን አንደኛውን እንትናችሁን ገልጻችሁ እዩ ማለት ከሲታ ደካሞች እንዳትመስሏቸው ቁረይሽ መካ ሙሽሪኮ ጠንካራ ኃይለኛ ጉልበታቸው ኃይለኛ መሆኑን ለማሳየትና ሮጥ ያላችሁ ስትሮጡ ደግሞ ሰነፍ ደካሞች እንዳልሆናችሁ እንዲያዩ በሚል ነው ያዘዙ ኦኬ ከዛ በዛው ቀረ አይደል ያ ጉዳይ አሁን ግን ይሄ ነገር የለም አሉ ዑመር ኩፍር ተወግዷል ከመካ ላይ እስልምናን አላህ የበላይ አድርጎታል ومع هذا ቢሆንም ግን አሉ ራሳቸው لا ندع شيئا كنا نفعله في عهد رسول الله صلى الله عليه وسلم በነቢ መሐመድ ዘመን ሲሰሩ የነበሩ ነገራቶችን በሙሉ ግን ከመስራት ወደ ኋላ አንልም اذا ይሄ በፊት መካ ላይ ቁረይሾቹ ስላሉ ነው
ኃይላችን ለማሳይ ህክማው እንዴ አሁን ግን ለምን ያስፈልገናል ይሄ እኮ ያስፈልገንም ብለው ለሹራ አያቀርቡትም ለምን ነቢ ሰርተውታል ሀጀር አልአስወድን አሁን ጠዋፍ እናድርግ ሀጀር አልአስወድን ከሌላው ድንጋይ የተለየ ለምን እንስመዋለን ድንጋይ ነው አይጠቅምም አይጎዳም አይሉም ለምን ሙሐመድ ሰለላሁ ዐለይሂ ወሰለም ሲስሙት አይተዋል ግልጽ በሆኑ ጉዳዮች ላይ በጣም ስንዝር በስንዝር ነቢን ይከተሉ ነበር ዑመር عند جزء بل إنه لا يعمد إلى مزاب في دار العباس فيقتلعه من مكانه إذ كان ماء المطر يسيل منه إلى فناء المسجد إيه عند عشان دانا قرال لنا كعباس بيت يا عباس بيت كمسجد وقول نسله هنا وها وده مسجد قبيوست يفصل زناب سيمتا هنا عمر متونا يعني النجر وده مسجد استوها يافسس سلوهنا عن السود ولكن لا يكاد العباس يخبره أن الرسول صلى الله عليه وسلم هو الذي وضع هذا الميزان مكانه عنده يا عمر إن نكو زي وطالع يكو يعد الرجل نبي محمد ناتشو بإجاتشو قالوا انقلي له هنا كيز يونا النبي يعرفت كذا تستوت يونا كذا عمر ودعونه ولكن لا يكاد حتى يسارع عمر فيجيب الميزاب ويقسم على العباس لا يقفن فوق منكبي عمر ويعيد الميزاب إلى حيث وضعته يد الرسول صلى الله عليه وسلم من قبل نبي محمد ناتشو زياس كمتو تالنا وديو يروتو عمر عمتو تيانن عمتو تنا لعباس منالو بالله ميينا ميزهالوت مالو تكشاي لا يتنسنا تكشايوچ لا يقومالو تكشاي لا يقومه ይሄንን ነገር እዛው ነብይ መሐመድ ያስቀመጡበት ቦታ ላይ አስቀምጣሉ ራሳቸው እኮ አላረጉትም አይ የነብይን ትእዛዝ በቃ የጣሱ ከመምሰል የተነሳ ስብእናቸውን ዝቅ አድርገው ተከሻይ ላይ አንተ ቆመ ነው የምታቆመው ወደ ነበረበት ቦታ ይሄን ተመልሳለ አልገባችሁም طيب عند ጊዜ وإنه لا يسأل عن تفسير آية والذاريات ذروة فالحاملات وقرا من جنو تبلو تتأيقوا عمر فيقول الذاريات ذروة هي الريح والذاريات ذروة بلو الله يطلقوا هي نفعصوا النوالة ولولا أني سمعت رسول الله صلى الله عليه وسلم يقوله ما قلت إن والذاريات ذروة ملون ريحنات نفعصنات بلو نبي بايترقموا تنورو አልተረጉመው ነበር በፍጹም አለ فالحاملات وقرا هي السحاب دمنا ነው አሉ اذا ይሄንንም ولولا اني سمعت رسول الله صلى الله عليه وسلم يقوله ما قلت سحاب ነው ብለው ነብይ መሐመድ ባይነግሩኝ ኖሮ ወይም እሳቸው ሲናገሩ ባልሰማ ኖሮ فالحاملات وقرا هي السحاب ያልነግራቸውም ነበር ትርጉሙን እንኳን ጠይቀው ሲነግሯቸው ይሄንንም ያረኩት ከኔ አይደለም ወቁ እኮ ነው እንጂ ቁርአን እንደወረደ ነው መቀበለው ነብይ ያልተናገሩትን ያልተረጎሙትን ነገር ባለበት ነው መቀበለው ወዳሪያት ذرዋ فالحاملات وقران ግን ነብይ ትርጉሙ ይሄ ነው ብሎ ስለተናገሩ ነው የምነግራችሁ አሉ እዚህ ድረስ ይጠነቀቃሉ አንድን የቁርአን አያት እንኳን ለመተርጎም እና በዚህ ልክ ነበር ዑመር ወቃፍ عند النصوص والتعاليم ይሄ ንሱሶች ላይ የነበራቸው አቋም እና በነብይ መንገድ ላይ መከተል ይሁሉ ከመሆኑ ጋር ሹራን በጣም አድርገው በጣም በሹራ ከሚያምኑና ሹራ አሁን ፓርላመንት ስርዓት አለ አይደል በአገራቶች ላይ የሚደረገው አሁን ሰዓት ዲሞክራሲ እየተባለ ያ ማለት እኮ ነው በሹራ ነገሮችን የመከከረና ምናምን እንደዛ እና በኢማናቸው ላይ በእስላም ላይ ያለቸውን እምነት ያህል ለሹራም የዛን ያህል የጠነከረ እምነት ነበራቸው ይላሉ ዑመር እሳቸው የሆነ ሐሳብ ደግሞ አምጥተው ሐሳቡን ሲያቀርቡልህ መስማማትን ያንን መቃወምን ደግሞ ከሙሉ መብትና ነፃነት ጋር ባይሆን በመረጃ የግድን ያልኩት ይሁን አይባልም አሁን እንደ ዘመናችን የሆነ የፖለቲካ ፓርቲ ያሸንፍና መሪው የሚፈልገውን ነገር በመጀመሪያ በምርጫ ያመጣቸውን የሱን ፓርቲዎች
ዛሬ እንዲህ ነው ብለው እንዲህ ነው ድምጽ ስጡ ብቻ ነው የሚላቸው። አይታችሁ ተቃውሞ እኮ በጣም የሰለጠኑ አውሮፓ አሜሪካ የሆኑ ሀገሮች ላይ ካልሆነ እኮ የመሪያቸውን ድምጽ እኮ አብዛኛው ጊዜ አይነቅፉትም ባያምኑበትም። እንደዛ አይቻልም በዑመር ዘመን። طيب عمر لم يحاول عمر قط أن يفرض رأيه يساتشون أملكاكت እንዲቀበሉ ተጽዕኖ አያደርጉም። አው አን ዩምሊ መሽአተ የሚፈልጉትን ነገር ደግሞ እንዲህ ነው የፈለኩና ይሄን ደግፉን ብለው አይናገሩም። ወለም ينفرد ساعة من نهار بحكم الناس دون أن يشركوا معه في مسؤولية هذا الحكم مشاركة فعالة صادقة. ማንኛውም የሙስሊሞችን ጉዳይ በተመለከተ ዑመር ኢብኑ ኸጣብ ግልጽ የሆኑ የቁርአንና የሐዲስ ትንታኔዎች የሌለባቸው ከሆኑና ለድርድር የሐሳብ ሊሰጥባቸው የሚገቡ ኬዞች ከሆኑ ዑመር በምንም መልኩ ህዝብ ዘንድ አቅርበው ወይም እንደ ሁኔታው የሚያማክሯቸው ሰዎች ዘንድ አቅርበው ሳያማክሩ በፊት ውሳኔ አይሰጡም ነበር። ገብቷችኋል? ቢያንስ ይሄ ሙስሊሙን ኮሚኒቲ የሚመሩ ሰዎች ይሄን በደንብ አድርገው ይስሙ። አጠቃላይ ሙስሊሙን ኮሚኒቲ የሚመራው ሰው ቢያንስ ይሄን የዑመርን እንትን መያዝ አለበት። አንዳንዴ የኔ ስልጣን ነው በሚል በጭፍን አይኬድም። አንተ ሰው ነህ፣ ትሳሳታለህ። አንተ ከዑመር ትበልጣለህ መሰለህ፣ ታስባለህ እንደ ወደዛም ለመጠጋት። ዑመር ነብይ ስንት የተናገሩ ስለሳቸው ታሪካቸውን አውርተን በቃ መዝለቅ ያልቻልነው የታላቁ ዑመርን እኮ ነው። ምንም ነገር አይወስኑም። የሙስሊሞችን ቁጭ አድርገው ያማክሯቸዋል። ሲያማክሩ እንዲህ ማድረግ ፈልጋለሁ ይሉና የለም አሚረል ሙእሚኒን አንዳንዴ እኮ ድንበር እያለፉ እናያለን። ሲመጡባቸው ሁሉ ይቀበላሉ። ዑመር ኢዘን ሹራ በረካ ነው። ሐሳብ መቀበል የነብይ ሱና ነው ሰለላሁ ዐለይሂ ወሰለም። የነሰይድና ዑመር ያ ትልቅ ሩምን ፉርስን አንበርክኮ የገዙትን ሰው እኮ ነው ምነግርህ። ያንን ትላልቅ ኢምፓየር ባያዩት እኮ አፈራርሰው ገደል የከተቱት ያን የግፍ የበደል ዓለም አጥፍተው ሰላምን፣ ደህንነትን፣ ጸጥታን በዓለም ላይ የፈጠሩት ታላቁን ሰው ዑመርን እኮ ነው ምነግራችሁ። በራሳቸው ራዕይ ብቸኛ ውሳኔ አይሰጡም። የሌሎችን ሐሳብ የራሳቸው ሐሳብ ጋር አጠናክረው ማቅረብን ነበረ የሚፈልጉት። ግልጽ ነው አይደል? አንዳንዱ ብዙ ይህም እንትን አይሉም። ያው እንዲህ አይነት አመለካከቶች ብዙ የማይገባባቸው ሰዎች ከነፍስያና ከትዕቢት የተወጠሩ ናቸው። እነሱም ደግሞ መተው ነው። طيب እንዳልኩት የአላህ ቃልና በሐዲስ በቁርአን ቀጥታ እንትን ካለ اذا كانت القضيه التي يريد عمر ان يفصل فيها لها في كتاب الله بيان انجز عمر كلمه الله ቀጥታ የቁርአንና የሐዲስ መረጃዎች ካሉ ቀጥታ ይፈጽማሉ። واذا كانت من المشاكل الطارئه والقضايا الجديده አጋጣሚ የተከሰቱ ክስተቶች አዲስ የመጡ ነገሮች ከሆኑ ليس لها في الكتاب تفصيل በቁርአኑ ላይ ግልጽ የሆነ መብራሪያ ያልተቀመጠለት ከሆነ ዑመር ራሳቸውን አያስገድዱም። ولم يتكلف ولم يضع الآية الكريمة ما فرطنا في الكتاب من شيء في غير موضعها ما فرطنا في الكتاب من شيء በኪታብ ውስጥ የተውነው ምንም ነገር የለም ይላልና ብሎ ዝም ብለው ፍርደገምድል ሐሳብን አይሰጡም ነበር ዑመር። በል ምናልባት ቀጥታ ወደ ሹራ ይሄዱ ነበር። የአብዛኞችን እንትን ليس التماس للموافقة بل التماس للحقيقة የሳቸውን ራዕይ እንዲስማማ አይደለም፣ እውነትን ፍለጋ ነው። እውነትን በመፈለግ ዙሪያ ላይ ولطالما كان يقول للناس لا تقولوا الرأي الذي تظنونه يوافق هواي የኔን ፍላጎት የሚስማማ የሆነ ሐሳብ እንዳትሰጡኝ ይላል። ግልጽ ነው። መጀመሪያ እንዲህ አስብ ያለው ይሉና ምን ይመስላችኋል? ሐሳብ ስጡ። ግን ሐሳብ ስትሰጡ የምትሰጡኝ የኔን ሐሳብ የሚስማማ መሆን የለበትም። وقولوا الرأي الذي تحسبونه يوافق الحق እውነትን ሐቅን የሚስማማ ነው ብላችሁ የምታምኑበትን እሱን ነገር ንገሩኝ ይላል። የግድ የዑመር ኢብኑ ኸጣብ የኔ ሐሳብ እንደው የኔን ቀድሜ አውቃችሁታልና በዚህ መንገድ አድርጉ ምናምን አይባልም። ደስ አይልም። ያንተ ሐሳብ ሰዎች ዘንድ ተቀባይነት ሲያጣ ገዢ ሲያጣ
በቆረጣ በጀርባ እየሄድክ እንደው ደግፉኝ አይባልም ማለት እኮ ነው ዲን ላይ። ይሄ ፖለቲካ አይደለማ። ይሄ ዝም ብለህ ጉቦ እየተጠቃቀምክ እየተጋገዝክ የምትሄድበት አይደለም። የሙስሊም ቀضية የኡማ በይነከ ወበይነ አላህ ያለ እኮ ነው። ነገ አኺራ ድረስ ይዞ የሚሄድ እኮ ነው። በይነ የደይ ላይ ውቁፍ እኮ ኑር አላህ ፊት የምትጠየቅበት ኬዝ ነው። እንዴት የኔን ሐሳብ አልተቀበለም በሚል አንድን ሰው ከጀርባ እየሄድክ ያንተን ሐሳብ እንዲህ የግድ ሳያምኑበት እየዋሸ ምን እያልክ ተቀሰቀሳለህ? አኸል ኢስላም ነውር ነው። ሐሳብህን ቀጥታ ነው የምታቀርበው ሰዎች ዘንድ። ሰዎች ሐሳብ ልክ ነው ብለው ከገዙት ፈቢሃ ወኒዕማ ምርጥ ነው። የለም እንዲህ ነው ሲሉ ሐቅን ተቀብለ ተሸንፈ። መሸነፉ ግን ማሸነፍ ነው ለማንኛውም ለሐቅ ስለሆነ። طيب እንዲሉ ነበር። አንድ ጊዜ ዑመር ኢብኑ ኸጣብ እንግዲህ የዚህ የፐርሺያ ኢምፓየር ኢራቅ አካባቢ እዛ የነበሩትን በዛ ዙሪያ ኢራንና በዛ ነበሩ አይደል? እሱን አሸንፎ ነፃ አውጥተው አብዛኛው ሰው ወደ ኢስላም ገባ እና ዑመር ምን አሉ? ያው አሸንፎ የያዙትን ያን አካባቢ መሬቱን ዝም ብለን ለዚህ ፊ ሰቢልላህ ለሚታገሉ ሰዎች ከምንሰጥ ለሙጃሂዲኖቹ ለምናምን ከምንሰጥ እንዳለች በሰዎቹ በባለቤቶቹ እጅ ይቀመጥና ራሳቸው ያስተዳድሩት አሉ። ከዛ መሬት ላይ የሚገኘውን ግብር የተረፈውን ገንዘብ ደግሞ ወደ ዋናው ወደ ፌደራል መንግስት እንደሚባለው ወደ ማናው በይተልማል እንዲመጣ እናድርግና በሰዎች መካከል ደግሞ ያንን እናከፋፍለዋለን። ሁሉም የራሱን እጣውን ሐቁን ይወስዳል አሉ ዑመር። وكان يرى أن تقسيم الأرض بين المجاهدين سيقعد بهم على الجهاد أولا. በመጀመሪያ በቃ መሬት እነሱ አሁን ለመሬት ናቸው አካባቢው ሰፊ ነው። ያንን ለሙጃሂዲኖቹ ሰጠን ማለት በቃ ጂሃድ ያቆማሉ ማለት ነው። እዛ ቁጭ ብለው ስንፍና ሊመጣ አይደለም። ሁለተኛ ወቢነክስ ከእንደገና ይሄ መሬቱ እያመረተ የሚሰጠው ምርትም ይቀንሳል አሉ። ለምን? لضعف خبرة المجاهدين بالزراعة ثانيا መዝራት አይችሉማ። ልምድ የላቸውም። አንተ ወታደር ነህ ተነስተህ በአንድ ገበሬ ልትሆን ትችላለህ እንዴ? በመኖር እንደሚዘራ የተለያዩ ደግሞ እዛ ያሉ ነገሮች የራሱ ልምድ ይፈልጋል። መሬቱንም ማወቅ ይፈልጋል። ስለዚህ ዝም ብለህ ለአምርተው ብትል ለአልማ ብትል ታበላሸዋለህ፣ ወይም ያ መሬት መስጠት የሚችለውን ሀብት እንዳይሰጥ ታረጋለህ። አይገርምም? በዑመር የዑመር አስተሳሰብ በዛን ዘመን ለልማት ያላቸውን ሐሳብ ይሄም አሉ። ሁለተኛ ደግሞ ሶስተኛ ደግሞ እንደው ካፒታሊስት በጣም ከሌላው የተለዩ ሀብታሞችን ፈጥረ ሌላ በማህበረሰቡ መካከል የኑሮ ልዩነቱን ሊሰፋ ይችላል። እንዲህ ከሚሆን ሌላው ደግሞ كما أن سيدعو الآخرين الذين لم يتملكوا ضائعين መሬት የሌላቸው ደግሞ በተወሰኑት እጅ ቁጥጥር ስር ከሆነ ይሄ መሬት እርሻውን ማረስ ማልማት መሬት ያጡ ሰዎች ደግሞ በቃ ደሃ ሆነው ይጠፋሉ ማለት ነው። ከድህነት ወለል በላይ በታች እየተባለ የሚነገራል። አሁን እንደዛ ምንም የሌላቸው ያጣ የነጣ ይሆናሉ። አጠቃላይ እኮ ነው ለሰው ለሚመጣው ትውልድም ደግሞ ሐቁንና መብቱን የማልማትንም እንትኑን እናሳጣዋለን። ስለዚህ በተወሰኑ ሰዎች እጅ ብቻ አድርገን ብዙ ጥቅሞችን ማግኘት ስንል በተወሰኑ ሰዎች ጥቅም ስር ብቻ እንዲሆን አድርገን አናበላሸውም አሉ ዑመር። طيب የተወሰኑ ሰሃቦች ይህን አቋማቸውን ተቃወሟቸው። የለም አይደለም አሉ። وكانوا كلما على صوته محتد وعارض ድምጻቸው ከፍ ባለና በቃ ተቃውሟቸው እየተፋፋመ ሲመጣ قال عمر في هدوء እንግዲህ መሪው እኮ ዑመር ነው። ሰራዊታቸው ነገር ያለው የት ሄዷል? የሮማን የፋርስን የፐርሺያን የምናምንን ይሄ እንትን የሮማን ምናምን እንዲህ እነዚህን ትላልቅ ኢምፓየሮች እኮ አፈራርሶ በእስላም ቁጥጥር ስር አድርጓል። እዚህ ግን ማንኛውም ተራው ማህበረሰብ ይጮህበታል ዑመር ላይ። አይሆንም። ይሄ እንዴት እንዲህ አይነት ሐሳብ ታመጣለህ? ለዛው ይፋፋማል። ለጮት ምናምን ሲበዛ
ተረጋጉ እንጂ ይላሉ ዑመር ማለት የነበረበት ማን ነበር ሁዱ ተረጋግተን ጸጥታ ይላሉ ዑመር انما اقول رايي الذي رايته እኔ እኮ አሁን የምነግራችሁ እኔ የመሰለኝን ነገር እኮ ነው እንዲህ አይነት መሪ በታሪክ ውስጥ ልታይ ትችላለህ ሐሳብ እየጠየቀ ዝም ብሎ እኮ ማድረግ ይችላሉ ትዕዛዝ መስጠት ነው መخለፍ አይቻልም ራእያቸውን እንኳን ሲሰጡ በስርዓቱ እንኳን ሊቀበላችሁ ሳይችሉ ሲጮሁባቸው እንዴ ተረጋጉ እንጂ እኔ እኮ የኔን ሐሳብ ነው የነገርኳችሁ ምን ማለት ነው ከሆነ ተቀበላላችሁ ካልሆነ ይቀራል አላህ ዑመር መቼም አይወለዱ አሉ ከዛ ተበተነ ስብስቡ ሳይግባባ ሌላ ስብሰባ ወቅት ላይ ዑመር ከአንሳሮች በጣም ብልህ በሳል ናቸው ልምድ አላቸው የበሰሉ ሰዎች ናቸው የተባሉትንም ጨመሩና ሰበሰቡ ከዛ فتح باب المناقشه ውይይቱ ድርድር ተጀመረ ክርክር وخشي عمر أن يجامله أحد في رأيه بوصف أمير المؤمنين عمر فبدأ الحديث قائلا سوّج يساتشون حساب ياسمسلوا بمجاملة حقا نسان أنتو كارتشوت اندي كان أنتو دي أنتو يتناقروا تمرت مش تبيلان اندي حقا كذي يتلقي من حقا له إلى هالسو أشكاباش منه اندزان دايلواتش عمر قدم يتناقروا يا عمر الرأي رأيك ያንተ ሐሳብ ምን ልክ ነው እንዳይሏቸው ቀጥታ ምን አሉ ዑመር اني دعوتكم لتشاركوني امانه ما حملت من اموركم ያሸከማችሁኝን ሐላፊነት አማና በምን አይነት መልኩ ማስኬድ እንዳለብኝ ሐሳብ እንድትሰጡኝ የጠራኋችሁ እንድታጋሩኝ እንድትሻሪኩኝ ኦኬ እንድንሻረክ አብረን እንድንሰራ ነው የጠራኋችሁ فاني واحد كاحدكم እኔን አሁን ከናንተ ውስጥ እንደ አንድ ተራ እንደማንኛችሁም ሰው ቁጠሩኝ አሉ فاني واحد منكم እናንተ ውስጥ ያ ዑመር ለብቻ كاحدكم እንደ ሌላ አድርጋችሁ እንዳታስቡኝ وانتم اليوم تقرون بالحق حقا የምታጸድቁት ዛሬ እናንተ ናችሁ خالفني من خالفني يعني ناصاب يخلفم يخلف يتقاومم يقاومني املكاكت ووافقني من وافقني يتسممم يسممم ብቻ ምንድነው የምፈልገው ዛሬ ሐቅን አጽድቀን እውነትን አስምረንበት እንድንሄድ ነው የኔ ልክም ሆነ አልሆነ ችግር የለም በነጻነት አሉ طيب ولست اريد ان تتبعوا هواي የኔን ፍላጎት ዝንባሌ እንድትከተሉ በፍጹም አልፈልግም فمعكم من الله كتاب ينطق بالحق እጃችን ላይ የአላህ ኪታብ ቁርአን አለ እውነትን የሚናገር فوالله لئن كنت نطقت بأمر أريده فما أريد به إلا الحق አያት ለማ ሳመን በቃ ነፃዊ ይታሳመን አለ فوالله በአላህ ይልንገራችሁ አሏቸው لئن كنت نطقت بأمر أريده أنا يمفلقوا النجر أن أنت فيت سناجروا ويمكتناجر فما أريد به إلا الحق حقا أنت نفلقينجي ليلا نجر فلقي عدلهم لذي دمو ما رجعت أبا الله من الله تهانده أيه بقى بيانس سناجر نكون من ناجرون تقبلون أتقبلون شجري لهم جينا ليه من ناجروا حقا أنت نفلقي ነው በአላህ መልላችኋለሁ ቢያንስ እንኳን የምናገረው ሐቅን ፍለጋ እንደሆነ እኮ ተረዱኝ ነው ደግፉኝ እኮ አይደለም አልገባችሁም በጣም እኮ የራቀ ነው ከዘመኑ አመለካከት እኔ የምናገረው ሐቅን ፈልጌ ነው ከፈለጋችሁ ደግፉኝ ካልፈለጋችሁ ተቃወሙኝ ግን እወቁልኝ በአላህ ምዬ ነው የምነግራችሁ እኔ ሐቅን ፍለጋ ነው ሱብሃነል ሐይ الذي لا يموت እና ይሄ መደገፍም መቃወምም አሚር አልሙእሚኒን ዘንድ ሁለት እንደ አንድ በራሪ እንደ ሁለት ክንፍ ናቸው እና ለሰው ልጆች እንደ መተንፈሻ አካላቸው እንዲያድርጉ ብለው አያዙም ዑመር ረዲየላሁ ዐንሁ አንዳንድ ነገሮችን ለውይይት ያቀርቡና ነገሩ ሲጋጋምና ሲሞቅ በቃ ነገሩ መፍትሄ ሲያጣ ዑመር
ከዛ ጉዳዩን ከጨረሱ በኋላ يخلو بنفسه مفكرا ለብቻቸው ቁጭ ይሉና ያስባሉ ምንድነው ማድረግ ያለብን ይሄን ነገር አይ የግድኔን ፈጽሙ እኮ አይሉም ትዕዛዝ መስጠት ነው ግን ያስባሉ ዑመር ከዛ አንድ ቀን እንደዛ ቁጭ ብለው ያሰቡ ሁዘይፋ ገቡ ሁዘይፋ ሲያዩዋቸው መህሙም ነፍስ ናቸው በቃ ሐሳቡስ ገብቷል ዑመር ይሄዳዋል አይናቸውን ሲያዩት እንዳለቀሱ ያስታውቃል ዑመር ከዛ ሁዘይፋ يسألوا ماذا يا أمير المؤمنين من ተከሰተ አንቱ يا أمير المؤمنين ብለው ጠየቋቸው እንግዲህ ዑመር መሪው ያለቅሳል ምን እንደሚያደርግ እኮ ጨንቆት ነው ማለት فيجيب عمر إني أخاف أن أخطئ فلا يردني أحد منكم تعظيما لي أني سهتة تساسيتشي كأن أنت ماهل عندم يماي مجلسين سو انداي نور بيه افراد لهن يعني متادر قلت دقمو أنين كما أكبر يتنسى تعظيما لي أنين أكبراتشو سهتتين كمن ناقر زمن داتلو بيه سقاهن يلزم مريو چكو ينايلو ماونكو بيساساتو مكوان اندت ساساتكو اندت تاقبت هيفلقم كباسا يونه ገንዘብ ይሰጥና አንተን ያሸክማል እሳቸው ንጹህ ናቸው እንዲባል ገና ግን ዑመር በቃ የምሰራውን ስራ በሙሉ ልክም ያለው ነገር ሰርቼ እኔን ከማክበራቸው የተነሳ ዝም እንዳትሉኝ ሰግቼ ነው ቋሉ ሁዘይፋ ወዲያውኑ ምን አሏቸው والله ما رايناك خرجت عن الحق لرددناك اليه والله لو رايناك ካየነህ አሏቸው ምለውላቸው خرجت عن الحق እውነት መንገስተ ከወጡ ወደዛው እንመልሱሃለን ያ አሚር المؤمنين አታስቡ አሏቸው እንዲህ አይነትም ሰዎች ያስፈልጋል አየ ዑመር ጋር ያሉት በነቢ ሰለላሁ ዐለይሂ ወሰለም ተርቢያ የተገነቡ ማህበረሰቦች ናቸው እና ዑመር ደስ አላቸው ወይስተብሽር በጣም በቃ ተፍነከነኩና ምን አሉ አልহামዱሊላህ አየ ሙራዳቸው ተሳካ እንደው ተሳስቼ ዑመርን ብለው ነገርን እንዳያበላሹ እኮ ብለው ነው እና ደስ አላቸው ዑመር አልহামዱሊላህ الذي جعل لي اصحابا يقومونني اذا وججت በምሳሳትበትና ወይ በምጠምበት ሰዓት መንገድ ስቼ ስወጣ የለም ተሳስተሃል ብሎ ወደ መንገድ የሚመልሱኝ ጓደኞች ወዳጆች ላረገልኝ ጌታ መስጋና ይገባው ኢዘን ስተትህን የሚነግርህን ሰው ወደደው አንቱ የሚልህን አሽቃባጭ ነው ሐቂቃ ነው የምነግርህ አትቀበለው ነገ የሆነ ነገር ሲያገኝ እኮ ጥሎ ይሄዳል አትሳሳት ወዶ አይደለም ለማስመሰል ወይ ቁጣህን ወይ ስድብህን ወይ መጥፎ ባህሪን ፈርቶ ይሆናል የሚደግፍ ليس حبا ወዶ ምናምን ወይ እውነትን ፈልጎ አይደለም እና የሆነ መከራ ሲመጣ አብሮ ይቆማል ግን ሐቅ እንደግፎ ከሆነስ ከጎን ይሆናል ኢዘን አየ ከጎን እውነትን የሚነግሩ ሰዎች ስትሳሳተው የሚሉ ሰዎች ካሉ አላህን አመስግን አላህ ይወድሃል ማለት ነው ይሄ ትልቅ የኢማን ነው እና እንዲህ ነው አሏቸው ዑመር የሚቃወሟቸውን ሰዎች ሐቅ ይዘው ሲመጡ በተለየ ሁኔታ ነበር የሚያከብሯቸው እና አንድ ጊዜ ሚንበር ላይ ወጡ يا معشر المسلمين قالوا ماذا تقولون لو ملت برأسي إلى الدنيا هكذا لو كدنيا ትንሽ ወጣ ብዬ እንዲ ዞር ብዬ ታፈነግጥ እንደው ምን ትላላችሁ አሏቸው መሪኮ እንዲህ ብሎ አይጠይቅም ሲጀመር መች ይናገራል አንደኛ አይሳሳትማ እሳሳታል ብሎ አይገምትም መርጠህ መሪ ስታረገው በቃ ከሱ የተሻለ ሰው እንደሌለ ያምናል ይሄ የደካማነቱ ምልክት ነው አትጠራጠር ካንተ የተሻሉ 10 20 እጥፍ 100 እጥፍ የሚበልጡ ሰዎች አሉ እነዛ ሰዎች ለቤት አልመጡ ይሆናል አንተ እድል አግኝተ አላህ የሆነ ኸይር እንድትሰራና ደረጃ ከፍ እንዲል ብሎ ይሆናል ይሾመ ወይ ደግሞ ሊፈትን ይሆናል ስለዚህ ነፍስህን አትወጥር እንደፍኛ ስትነፋ የሆነ የምትፈነዳበት ቀን ይመጣ ባዶነትን ታየዋል ኢዘን መሾም ማለት
አንተ ከሌሎች የተሻልኩ ነኝ ብለህ እንድታስብ አያደርግም። ኖ አትጠራጠር፣ ደሞም አይደለህም በእርግጠኝነት የተሻለውን ረብል ዓለሚን ነው የሚያውቀው። እና ምን ታደርጋላችሁ? እኔ ወደ ዱንያ ወጣ ብል እነሱ ከኔ ወደ ዱንያ ወጣ ምን ዑመር አይታ ምናልባት እኮ ልብሳቸውን 4-5 ከገዙና ዘነጥ ማለት ሊጀምሩ እኮ ነው። ይሄ እኮ ነው ሌላ ነገር እኮ። ከዛ አንድ ሰውዬ ፈየሽቁ ሱፉፍ ረጁል አለ እንዴ ከማ ተሰብስበው ሰፋቸውን ቁጭ ብለው እየሰነጠቀ ወደ ዑመር ፊት ለፊት ሄደ እና የሆነ ፊልም የሚያሳይ ይመስላልና ቀጥታ ልክ እንደው ከሰገባው እንደወጣ ሰይፍ አይነት ነገር እንዲህ ይለው ይሄ እጁን ያወዛወዘ እንደዚህ ከእነማንሳም اذا نقول بالسيف هكذا አላቸው ዑመር በሰይፍ እናቀናለን አለው። በምን በሰይፍ የዑመርን ጀግንነት አስባችሁ? የሱ ጀግንነት ከኢማን ጋር የመጣ ነው። እነዚህ ሰዎች ዘንድም ኢማን አለ። ኢማንህ እንድትሰራ የሚያስገድድህን ነገር ለቀህ ከወጣ ወደዛ ወደ ነበርክበት ኢማን የሚመልስ ሌላ ኢማን አለ ማለት ነው። ምንም እኮ አላለም። ቀጥታ ሰንጥቆ ሄዶ ያ ዑመር ወጣ ካልክ በሰይፍ ነው እኮ አለው። ደግሞ መክረን ምናምን እኮ አይደለም መለስ እናረጋለን አለው ዑመር ምን አሉ? إياي تعني بقولك أنا إنه متلين قالوا أنا إنه متلين نعم إياك أعني بقولي أنت النو على شو دقمه من نقرواهن أنت النو. عمر الزين جزي فيتها شوار فتضيء الفرحة وجه عمر ويقول أرحمك الله أبو أنت نسى الله ما رحمه أسرت أسقبوا إيه دفر ወይ ደግሞ በጀርባ እቺ ተቃዋሚ ናት በፊት ለፊት ታባብለውና ከዛ ሰው ትልክበታለ አስወግዱት አይደል እንዴ? ተሳሳት እንዴ? እቺን ሰውዬ ነገ አንገቷን ካረዘመች አደጋ ነውና ወደዛ ወስዳችሁ አስወግዷል። ሌላ ነገር አይደለም። አቤት ያሉ አሰፍሳፊዎች ገና ንግግርህን እኮ ሳጨርስ ነው እስር ተብሎ እኮ ነው የሚገሉ። ظلم نوع الله ما رحلت والحمد لله الذي جعل فيكم من يقوم عوجي امتين انا የሚያደርግና የሚያስተካክልን ሰው በኔ እምመራው ህዝብ መሐል ያደረገልኝ ጌታ አላህ ምስጋና ይገባው። አይ ዑመር የሚፈሩት በሳሳት የሚመልሰኝ ሰው የለም ይሆን እንዴ ነው ጥርጣሬ እኮ። ስለዚህ ስተቴን ማስሳሳት የሚመልሰኝ ሰው ካለ አልহামዱሊላህ እንዲህ አይነትን ሰው በኔ ህዝብ ውስጥ ላደረገልኝ አልহামዱሊላህ ከስተት የሚመልስልኝ ሰው ያደረገልኝ ጌታ ለዛውም አላህን ያመሰግኑታል ማለት ነው። ዑመር ይሄ ተራ አመል ዝም ብሎ استعراض አይደለም። የሆነ እንደ ፊልም እንደ ድራማ የሚቀርብ እኮ አይደለም ከአሚር المؤمنين ዑመር ሐቂቃ ከልባቸው ነው። اكثر قوه وامانه من ان يلجا لمثل هذا ዑመር ለማስመሰል የሚሰራ ሰው አይደለም። ከዚህ ከፍ ያሉ ሰው ስለሆነ ዑመር በቃ የከፍታን ጥግ ይዘውታል። ስለዚህ ለምን ያስመስላሉ? ብዙ ጊዜ እኮ ሰዎች ሙእሚን የሚመስሉት ሙእሚን ሳይመስሉ ለማስመሰል እኮ ነው እዛ ለመድረስ የሌሉበትን ነገር እና ዑመር እንደዛ አይደለም። انما كان سلوكا صادقا ትክክለኛ እውነት የሆነ ባህሪ ነው የዑመር ونهجا تلقائيا مخلصا ትክክል ቀጥተኛ የሆነ اخلاص ያለው መመሪያቸው ነው ይሄ። ዑመር ينشد من ورائه الوصول الى الحق ወደ ሐቅ ለመድረስ የሚጓዙበት መንገድ ነው ሐቅን ለማግኘት والطمأنينة الى ان يحكم امه من الاسود አንበሳ የሆኑ ህዝቦችን ለመምራት አንበሳ የሆነ ትውልድ ለመፍጠር የሚሄዱበት መንገድ ነው አለ። لا قطيعا من النعاج ይሄ የፍየል ስብስብን ለመምራት ሳይሆን አልገባችሁም? እንዲህ ስታስተዳድር ምን ተፈጥራለህ? ጀግና የሆነ ማህበረሰብ ተፈጥራለህ። ግን ሐሳቡን ዝበላተ እየወጣ በየሚዲያው እንዳይናገር ካረከው ምን ይፈጠራል? ፈሪ ትውልድ። አንተም ከሄድክ በኋላ ፈሪ ሆኗል። አገሩን አያለማ
ራሱን አያሳድግ ጠንካራ ትውልድ ለመመስረት ግን እንደዚህ አድርገህ ነው ሰውን መገንባት ያለበት የዑመር እንደዚህ ናቸው ነው እና ዑመር በጣም ይጓጉ ነበር አጠቃላይ ሰዎችን ሐቃቸውን መብታቸውን እንዲጠቀሙበት አብሮ ከሳቸው ጋር በሚደረግ አገርን በመገንባት በመምራት ወአኽذ መካንهم الى جهل ከሳቸው ጎን ድርሻ ኑሯቸው አብሯቸው ማንኛውም ማህበረሰብ እንዲጓዝ ይፈልጉ ነበር ግን እሳቸው ተቃዋሚዎቻቸው ላይ እርምጃ የሚወስዱ አንድ ጊዜ እንኳን በስተት ቢወስዱ اذن لبات الشورى في عهده ይሄ ሹራ የሚባለው ነገር በሙሉ ምን ይሆናል ይጣፋል ከዛ በኋላ ማስመሰል ነው የሚሆነው እውነትን የሚናገሩ ሰዎችን የሚያጠቁ ቢሆን ኖሮ የዛኔ ትልቅ ውርደት ይመጣል خذلان كبير لكنه فعل نقيض هذا تماما عمر ግን ከዚህ ፍጹም ተቃራኒውን ነገር ነው የሰሩት ይሄ ከሳቸው ጎን ይሄ ሙጃመላ ሙዳሃና የሚያስመስሉ አሽቃባጭ የሚመስሉትን ሰዎች በጣም ጥቂትም ቢሆን ዑመር ከአካባቢያቸው አብረዋቸዋል አሉ አያስፈልጉም እንዲህ አይነት ሰዎች አንቱኮ ጎበዝ ነህ አንቱን የመሰለ ሙእሚኒት ይኖራል አንቱን የመሰለ ጀግና ይኖራል አንቱን የመሰለ አላህን እንደው አላህ እርሱን ባይሰጠን ምን እንሆን ነበር ምናምን ዑመር ዘንድ አይባል አሁን ትንሽ ነገር ሰርተን ሰው ፊት ካልተመሰገን እኮ በቃ ይሄ ደም ስራችን እኮ ነው የሚገታተረው ስሚን አይጠቅስም እንላለን አንደለም እንዴ ያረች ነገር ከሰብ ያረች ሳም እንግዲህ አላህ አይቀበለን ሳናቃል ወጣጣ سبحان الحي الذي لا يموت طيب ورفع مكانا عاليا اولئك الذين يناقشون እሳቸውን የሚከራከሯቸው ወይዋሪዱን የሚቃወሟቸውን ሰዎች ከፍ ያለ ቦታ ሰጥቷቸው ዑመር يقولون الى اين እንዴ ወዴት ነው ይሄን የምትሄዱ ያ ዑመር ምን ልታደርግ ነው ولماذا ለምንድን ነው ይሄን የምትሰራ ብሎ የሚቃወሟቸውን ሰዎች ከጎናቸው ያሰልፉ ነበር ተቃዋሚ ለምን እነዛ ሰዎችም የሚቃወሙት ለምንድን ነው ሐቅን ፍለጋና ዑመር መንገድ እንዳይስቱ ነው ማለት ነው እና ደፋር የሆኑ ንግግሮችን ይሄ ኃይለኛውን ንግግር የሚናገር ሰው እውነትን የያዘ ሰው ሲያዩ እንዲህ አይነት ሰው ፊት ለፊት ሙጃባሃ ሲያረጋቸው ወይም ደግሞ እሳቸው ከሾሟቸው ሹመኞች መሃል አንዱ መጥቶ ያ አሚራን ይሄ ሰው እርሱ የሾሙት እንዲህ አድርጎኛል ብሎ ፊት ለፊት የሚጋፈጥ ሰው ሲያዩ ዑመር በጣም ይደሰቱ ነበር አሉ ፊት ለፊት መጥቶ የሚጋፈጣቸውን ወይ እሳቸው የሾሙትን አካል የሚጋፈጥን ሰው ሲያዩ አንዴ ለዚህማ منبر لا يوتو ليحدث المسلمين في أمر جديد يونا كبد على قدي ليعولو فيبدأ خطبته بعد حمد الله بقوله الحمد لله والصلاة قالوا لنا اسمعوا يرحمكم الله قالوا عمر سموا هي حقيقة يمكبلنا ينت السماء الله يماراتشهن قالوا لكن أحد المسلمين ينحب قائما فيقول كذا كتسبسبوت ውስጥ አንዱ በደግ አለ والله لا نسمع አላቸው አንሰማም አላቸው ደግሞ ዑመር እንግዲህ እሳቸው እኮ ሚንበር ላይ ወጣው ነው ዑመር በጣም በመገረም አለ አይደለ እንደው ምን እንበል በቃ በጉጉት እየጓጉ ምንድነው ያ ሰልማን አሉት ለምን ነው ማትሰማኝ እኔ ያው አሚር فيجيب سلمان ميزت نفسك علينا في الدنيا በተቀማጠቀም ማለታቸው እኮ ነው በተቀማጠቀም ከኛ እርሱን ነፍሱን አስበልጠዋል አላቸው ዑመር በተቀማጠቀም ባለፈው ዑመር የሚለብሱትን አይተና በተቀማጠቀም በዱንያ ከኛ እርሱን ነጥለው ለይተዋል አውጣይተ ኩል ሚና ቡርዳ ዋሂዳ ለያንዳንዳችን አንዳንድ ጋቢ ነገር ሰጡንና واخذت انت بردتين እንዴ አንተ ሁለት ወስዳለህ እንዴ አላቸው ማን እንደሆነ ገብቷል እንዴ እኮ የቀበሌ ዘበኛ አይደለም ወይ ቀበሌ ከመንበር አይደለም እኮ ማወራ ወላሂ ሮማና የፋርስ ኢምፓየርን እኮ እንክትክቱን አውጥቶ የጣለውን ዑመርን እኮ ነው መነግረው
እሱ በሄደበት መንገድ ሸይጣን አይሄድም ያሉት ነብይ መሐመድ የለም ከዚህ በኋላ ሐቅ ተደብቆ አይቀርም ብሎ ከዳር አልአርቀም ኢብኑ አቢል አርቀም እንውጣ ብሎ ነብይ 40ዎቹን ሱሐቦች አሰድቦ ላኢላሃ ኢላላህ አላሁ አክበር ያሉ ለመጀመሪያ ጊዜ የመካን ጎዳና እኮ ሰንጥቆ የሄደውን ዑመር እኮ ነው የምነግራችሁ። አንተ ሁለት ልብስ ትለብሳለህ ይሉታል። ሀብታም የነበረ ሰው ስንት እንደልቡ እኮ ዱንያን ይጨማለቅባት የነበረ ሰው ሁለት ልብስ ስለወሰድክ ተቃወሟለህ። መሪ ጉድ የዘመኑ መሪዎች ከራሱ አልፎ ለሚስቱ ቤተሰብ ለባል አንበሸብሻል። ዑመር ገባቸው። طيب ዑመር እንዲ እዛ ከተሰበሰበው ሰው መሃል ፈጅር ፊታቸውን እንዲ ዞር እያደረጉ በአይናቸው የሆነ ሰው ይፈልጋሉ። አላዩምና ثم يقول አይነ አብዱላህ ኢብኑ ዑመር አሉ ልጃቸውን አብዱላህ ኢብኑ ዑመር የታለ አሉ። فينهض ابن عبد الله ها انا ذا يا امير المؤمنين አሉ። ቆሙና እዚህ ነኝ አባቴ ያ አሚር المؤمنين አሉ። ማን ልጅ አብዱላህ فيسأله عمر على الملأ እዛው ሰው በተሰበሰበበት ዑመር ይጠይቁታል من صاحب البرجة الثانية ይሄ ሁለተኛው ጋቢ የማን ነው አሉት። ወይ የሆነች ልብስ فيجيب عبد الله انا يا امير المؤمنين የኔ ነው አሉ። ማን አባትየው። ኦኬ አሁን ዑመር ኢብኑ ኸጣብ የለበሱት ልብስ የማንን ነው? ያ አኺ አልገባችሁም እንዴ? ለብሰውት እኮ የመጡትን ልብስ እኮ ነው። ያን ሁለት ልብስ ካለበሱ እኮ ዑመር አውራታቸው ይጋለጣል። አልገባችሁም? ስለዚህ المفروض የልጃቸውን ባይሆን ቁመታቸው ረጅም ስለሆነ ያን ማድረግ ነበረባቸው አይደል? ላኪን ከዛ ዑመር ለሰልማንም እዛ ለተሰበሰቡ ሰዎች በሙሉ ምን አሏቸው? انني كما تعلمون رجل طوال ረጅም ሰው ነኝ አሉ። ዑመር ረጅም እኮ ናቸው ማሻአላህ ታውቃላችሁ ረጅም። ولقد جاءت بردتي قصيرة የኔ የተሰጠኝ ደግሞ አጋጣሚ ቡርዳዋ አጭር ነች አሉ። አጭር ሆነች። فاعطاني عبد الله بردته ልጅ አብዱላህ ደግሞ ሰጠኝ። አይቻልም ይሄ? እሺ فاطلت بها بردتي ከዛ አጭሯን አረዘምኩባት ቢያንስ ሰውነቴን ለመሸፈን። አሁን እንዲህ አይነቱን መሪ ስትቃወም አማ ተኻፍ አላህ ፊት እንደው አትፈራም? ግን እነሱ ሐቅን የመናገር ጥግ ያሉበትን ቦታ ሷሃቦቹ ላላመኑበት ነገር ማስመሰል የለም። ለዚህች ዑመርን ከተቆጣጠሯቸው ሌላ ነገር ቢያረጉ ምን ሊያረጓቸው ነው? ለዛውም እኮ እነ ዑስማን እና አሊ እነ ዙበይር ባለፈው እንዳየነው ሂደው ይሄ ሰውዬ እየበሉ ያሉት እኮ እየተራቡ ነው። አንዳንዴ ለኑሯቸው እንኳን የሚበቃ ነገር አጥተው ከሰው ይበደራሉ። ስለዚህ ደሞዙ የዑመር ከፍ ይበል እያሏቸው ነው። ይሄን እንዲህ ብሎ ሐሳብ ያመጣውን ሰውዬ አስረዋለሁ አሉ። ኢዘን ምን ላድርግ አሉ። ደግሞ የልጄን ነው ልጄ ሰጥቶኝ ነው። فيقول سلمان وفي عينيه دموع الغبطة والتقاء ሰልማን አይናቸው የደስታና የእርግጠኝነት ስሜት ያዘለ እንባ አይናቸው ላይ መጥቶ አየንሳቸው አሚር المؤمنين በዚህ ስለማይጠብቁት በዚህ ደረጃ ሲያዩት ደግሞ እንደው የሸከከውን ሰው የጥሩ ቦታ ስታዩ የሚሰማህ ደስታ አለ አይደል? እንባው እየመጣ አልহামዱሊላህ አሉ ሰልማን አልহামዱሊላህ والآن قلت اسمع يا عمر ተናገር እንሰማሃለን ونطيع يا امير المؤمنين እንታዘንም ትእዛዝ ካለ እንታዘዛለን ማለት قلت اسمع ونطيع يبلغ الناس من حرية معارضة أن يحددوا للحاكم عدد أطوابه وملابسه እንደው ለተቃዋሚዎች አንድ መሪ የሚለብሰውን ልብስ እንኳን መወሰን ደረጃ ያደርሳቸዋል። አሁን ዘመን እንዲህ ልትል ትችላለህ እንዴ? ጧት ነጭ ከሰዓት ጥቁር ማታ ላይ ቡራቡሬ ሱፉን ግጥም አድርጎ ቢመጣ አረ አበዛው ትለዋለህ እንዴ? እንደው ማሳነስከው ነው የምትለው። እቺ ነገር በደንብ ሰታይ ለውጣት ነው የምትለው። አዎ ነው።
عندي نبرو عمر وبهذه اللهجة الصارمة ألا من كان يعرف لهذا نظيرا في التاريخ كله فليأتنا به بتاريخ ውስጥ እንዲህ አይነት ሰው ማየት በፍጹም አይቻልም አንድ ቀን ደግሞ እንግዲህ አየህ ሹራ በቃ ራስ እሳቸው ላይ የሚመጣውንም ተቃውሞ እንኳን ዑመር ሹፍ አሁን እሳቸው ወጥተው ሚንበር ላይ ነው እየተናገሩ ያሉት ايها الناس اسمعوا واطيعوا ስሙ ታዘዙ አሉ ከዛ ማለት ተነስተን እንኳን በኋላ አትላቸውም እዛ በህዝብ ማለት አንሰማም ከባድኩ ሁሉ ሰው በተሰበሰበበት አንድ ቀን አንድ ሰው ደግሞ እንደዚህ በቃ ሰው ተሰብስቦ ባለበት ስብስቡን እየቀደደ እየረጋገጠ ሄደ የተቆጣ ሰው ነው ያስታውቃልና በእጁ ሙሉ ጸጉር ይዟል ጸጉር እና የተላጨው ጸጉርና ዑመር ጋር ከመድረሱ በፊት እዚህ ይዞ ዑመር ላይ ወረወረው ደረታቸው ላይ ምን እንደሆነ እኮ ዑመር አያውቁ ወረወረውና በኃይለኛ በምሬት በተቃውሞ አይነት ስሜት እና ሰዎች ተቆጡ እዛ ተሰብስበው ያሉ ሰዎች ማን ነው ይሄ ሰው አቁት ዘም ብሎ ሄዱ አሚን شوف ጠባቂ እንኳን የላቸውም ሱብሃንአላህ ያን ሁሉ ዓለም ያስተዳደሩ አየ እና ሰው ግን ተቆጣ አንዳንዱ እንደውም ተነሳ ሊመታው ዑመር ተው ብሎ ተቀሻ በተቀሳ ትእዛዝ ሰጣቸው ዝም በሉ አሏቸው ከዛ ያ የተበተነባቸውን ጸጉር ዑመር ሰበሰቡት ራሳቸው በራሳቸው እጅ ከዛ ሰውየውን ቁጭ በል ብለው ምልክት ሰጡት ويشير للرجل فيجلس ثم يجمع الشعر بيده ويشير للرجل فيجلس وينتظر عليه عمر حتى يهدأ روحه ይሄ ሰውዬ ተቆጥቶ የለ ጅማቱ ደምስሩ ተወጣጥሯል እስኪ ረጋጋ ጠበቁት አየ ሰው ደሙ ፈልቶ ሲመጣ ዳንስ ጊዜ ስጠው ለምን ያስቀይማል ላይ የበለጠ በማያውቀው ነገር አንተም ሶብረኛ አሁን እና መረጋጋቱን ሲያዩ ዑመር ምን አሉት ثم يقول والان ما امرك አሉት ምን ሆነህ ነው አሉት ዑመር እኮ ምን ማቁ ለምን ጸጉር እንደተወረወረባቸው አቁም فيجيب الرجل وقد عادت اليه ترغاغቷል ሰውየው መለስ ብሎለታል ነፍሱና اما والله لولا النار يا عمر والله እሳት ባይኖር ኖሮ አላቸው اما والله لولا النار يا عمر فيقول عمر صدقت والله لولا النار እውነትህን ነው አሉት አላህ ፊት ያቺ ቅጣቷ እሳቷ ምናምን ባትኖር አንተም ደፍረ ፊት ለፊት ያቆመም ነበር ነው አይደል ዑመር በጃሂልያ ማን ነው ወንድ የሆነ ሰው የሚቆመው ፊት ለፊት ማን ሂጅራ እንኳን ሲወጡ ከሰለሙ በኋላ ልጁን የቲም ማድረግ ሚስቱን ጋለሞታ ማድረግ የፈለገ ወንድ የሆነ ይከተለኝ እኮ ብሎ ይወጡ ናቸው ዑመር እውነትህን ነው አሉት ችግር የለም ቀጥላሉት ምን ነገር ما امرك يا اخ العرب ምንድነው ሲሆንከው ወደ ገደለው ግባ እንጂ አሉት ከዛ ሰውየው እንዲሁኝ እያለ ዘረዘረ وفحواها ان ابا موسى الاشعري انزل به عقوبة لا يستحقها የማይገባ የሆነ ቅጣት በሰውየው ላይ አደረሰብኝ فجلده ገረፈው وحلق شعر رأسه ከዛ በምላጭ ጸጉሬን ላጨው ነው እና አቡ ሙሳ አልአሽዓሪን የሾመው ማን ነው አገሩ ላይ አንተ ነህ ስለዚህ አንተ ሹመኛ አሁን የጠቅላይ ሚኒስትሩ አንድ የሚኒስትር መስሪያ ቤት ሰው ሲረብሽ ጠቅላይ ሚኒስትሩ ጋር ሄደ መክሰስ ሲጀምር ሚኒስትሩም ጋር ደርሰም አልহামዱሊላህ አደረሰም በር ላይ ያለው ዘበኛ አታገኘውም ደግነቱ እዛው በጥፊ ብለው ወደዚህ አንገላጅተው ጆሮውን በጥሶ ምናምን ነው የሚመልስ ከበሩ አልহামዱሊላህ አልቀሰት ሄዳታል እያልክ አንድ ቀን እንኳን ጠቅላይ ሚኒስትሩ ጋር ደርስ ሚኒስትሩ ጋር ደርስም እኮ ነው ማለት ትደርሳለህ እንዴ ያ አኺ የወረዳ የክፍለ ከተማ አስተዳዳሪ ጋር አደርስም አብሮ የነበረው ሰውዬ እኮ ነው ነገም አንተ ጋር የሚኖር ሰው ላኪን شوف ቀጥታ ዑመር ጋር የሚገቡት ረዲየላሁ ዐንሁ ወአርዳ እና
عمر ይህንን ሰውዬ فنظر عمر الى وجوه اصحابه ويقول صحابዎች እዛ የተሰበሰቡ ጓደኞቻቸውን አዩ ዑመርና ምን አሉ لأن يكون الناس كلهم في قوة هذا أحب إلي من جميع ما أفاء الله علينا እንደው እያንዳንዱ ሰው አሉ ዑመር እንደዚህ አይነት ሰው ጠንካራ ቢሆኑ እንደው ከፉርስም ከኪስ ከተለያየ ዓለም ከሚመጣልኝ ሀብት ይሄ ይሻለኝ ነበር አሉ እንደዚህ አይነት ጀሪ ጠንካራ የሆነ ምንም የማይፈራ ደፋር የሆነ ቢሆንልኝ እያንዳንዳችሁ እንዲህ ብትሆኑልኝ ኖሮ ከሀብቱም ከምኑም ይሻለኝ ነበር አሉ አየ ሰውየው በድፍረት አይደል የመጣው ያን ሰውዬ እንደው አጠናከሩት እንኳን ሊያስፈራሩት በእርግጠኝነት ግራ ይጋባል እሱም እና هذا حاكم ثم يكتب لأبي موسى بأمره أن يمكن الرجل من القصاص من جلدا بجلد وحلقا بحلق كذا ودا أبو موسى الأشعري عمر صافو قصاص يبالال بقرف كولك قرفات بلاج أولك بلاج أفعل لما أبو موسى الأشعري أتابعه ያን ትልቅ ሰው ያላግባብ ምንም ትገርፋለህ እሺ አፉ በለው ወይ የሆነ ካሳ እንስጥህ ምናምን ነው የለም ሰውየው አይኑን ካወጣው አይነህ ይወጣልህ ነው ደስ የሚለው እንጂ ገንዘብ ብትሰጠው ጠንጋራ ሆኖ አንተ ሁሌ በአይን እያየ ደስ አይለው አይኑን አጥፍተው የለ ያንተም ጠርቶ መንገድ ላይ ስትገናኝ ትጋጫፈል የታባ አሪፍ አንተ እየተጋጨ ያያየው አይንህን አጥፍቶ እሱ ሰላም ሆኖ ሲሄድ ዱንያ ላይ እረፍት ይሰጣል ሐቂቃ ይሰጣል አቅም ስላጣህ እንጂ እስላም ግን እንደዚህ ነው العين بالعين والانف بالانف والاذن بالاذن والسن بالسن አይንም ባይ አፍንጫም ባፍንጫ አፍንጫ ከቆረጥ አፍንጫ ነው የሚቆረጥ ጆሮን ከበጠስከው ያንተም ይበጠሳል ጥርሱን ካረገፍከው ያንተም ይረግፋል ነው ሸሪዓው